በአንድ ወቅት በአንድ ትንሽዬ መንደር ውስጥ ኤላ የተባለች ሴት ከእናትና ከአባቷ ጋር በሰላምና በፍቅር አብራ ትኖራለች። ቤተሰባቸውም ያላቸው ፍቅር እጅግ በጣም ደስ ይል ነበር። ይሁንና አንድ ቀን እናቷ በጣም ትታመማለች እናም ለሞትም ትቃረባለች። በዚህም ሰዓት ልጇን ኤላን ትጠራትና እንደምትወዳት ከነገረቻት በኋላ ጥሩ ሰው እንድትሆንና ሌሎችን የምታግዝ ደግ መጥፎ ባህሪ እንዳይኖራት ትነግራታለች። እንንም ተናግራ እንደጨረሰች በጣም ደክማት ስለነበረ ከዚህ ዓለም በሞት ትለያለች። ኤላም እጅግ በጣም አዘነች፣ አለቀሰች፣ አላመነችም ነበር። ይሁንና ከጊዜያት በኋላ ኤላ አባት ብቻውን ህይወቱን ማስተካከል ስለማይችል አዲስ ሚስት ያገባል። ሚስቱም 2 ሴት ልጆች ነበሯት። የኤላም የእንጀራ እናቷ ኤላን እጅግ በጣም በጥሩ ሁኔታ ትንከባከባታለች። ልክ እንደ ልጇ ነበር የምትቆጥራት። ይህንንም የተመለከተው የኤላ አባት እጅግ በጣም ደስ ብሎታል። ምክንያቱም አዲሱ ሚስቱ ልጁን በደንብ ልክ እንደ ራሷ ልጆች እየተንከባከበችለት ስለሆነ። እዛም የኤላ አባትም የእንጀራ ልጆቹንና ልጁን አዲሱን ሚስቱንም ተሰናብቷቸው ወደ ሩቅ ቦታ ለሥራ ይሄዳል። የኤላም አባት ከሄደ በኋላ የእንጀራ እናቷ ትክክለኛ ተፈጥሯዊ ባህሪዋንና የደበቀችውን ማንነቷን ማሳየት ትጀምራለች። መጀመሪያም ኤላን ከአረጀ ዕቃ ወደሚቀመጥበት ክፍል ወደ ቆሻሻው ቦታ ተሰዳትና እዛ እንድትሆን ክፍሏን እዛ ታደርግላታለች። እንዲሁም የሚያምርና ማራኪ ልብሷንም አውልቃ የሰራተኛና ቆሻሻ ልብስም እንድትለብስ ታደርጋታለች። ኤላም ቅንና የእናቷን ትዕዛዝ ማክባሪ ስለነበረች የእንጀራ እናቷ የምትላትን በሙሉ ታደርጋለች። ከዛን ቀንም ጀምሮ ኤላ ነበረች የቤቱን ስራ በሙሉ የምትሰራ። 2 እህቶቿ ቁጭ ብለው እየተዝናኑ መኖር ነበር። ኤላም ልብሷ እጅግ በጣም ቆሻሻ ሆነ። በቃ ምንም አያዝኑላትም ነበር። ሁሌ ነበር ስራ የሚያሰሯት። እንዲሁም ኤላ የሚለው ስም የቆንጆ ስም ስለሆነ አሁን በኋላ ስሟ ኤላ እንዳልሆነ ሲንደሪላ እንደሆነ የእንጀራ እናቷ ትነግራታለች። እዚህም ሰዓት የእንጀራ እህቶቿም ይስማሙና ሲንደሪላ ይሏታል። እንደተለመደውም እነሱ ማገልገሏን ሲንደሪላ ቀጥላለች። ምግብም አንድ ቀን ስታቀርብላቸው እንደ ራባትና መብላት እንደምትፈልግ እናቷን ትጠይቃታለች። የእንጀራ እናቷም አርፋ ከክፍሏ ሄዳ ቁጭ እንድትል እነሱ በልተው ሲጨርሱ ትራፊያቸውን ጨምራ እንደምትበላ ትነግራታለች። ሲንደሪላም ከክፍሏ ቁጭ ብላ እያዘነች ነበር። ምንም ጓደኛ አልነበራትም በመስኮቱ እየመጣ ከሚያጫውታት ወፍና ከሷ ክፍል ውስጥ ካሉት አይጦች በስተቀር። በየቀኑም ትንንሽ ምግብ ነበር የሚሰጣትን ምግብ ከአይጦቹ ጋርና ከወፎቹ ጋር ተካፍላ እኩል ትበላ ነበር። ድቀንም ከነሱ በር አካባቢ አንድ የግዛቱ ልዑል አገልጋይ ሁሉም ሴት ልጃገረዶች በሙሉ ወደሱ ግዛት መጣው የዳንሱን ስርዓት እንዲቀላቀሉ እሱም ቆንጆና የተመቸችውን ሴት እንደሚመርጥ ለሚስትነት የዝግጅቱንም ቀን ይናገራል። 2 እህትማማች በጣም ደስ አላቸው። ሲንደሪላም ረጃውን ስለሰማች ወደ እንጀራ እናቷ ዘንድ በመሄድ እንድትፈቅድላት መሄድ እንደምትፈልግ ትነግራታለች። ይህም ሰዓት የእንጀራ እናቷ መጀመሪያ እህቶቿን ሄዳ ልብሳቸውን እንድታለብሳቸውና ታዘጋጃቸው ከዛም በኋላ እንደሚፈቀድላት ትነግራታለች። ሲንደሪላም ደስ ያላት የእንጀራ እህቶቿን እየተንከባከበች ቆንጆ አድርጋ አዘጋጅታ ታለብሳቸዋለች። ይሁንና እሷ ተጠንቅቃ ያለበሰቻቸው በነበረበት ሰዓት እነሱ ያመናጭቋትና ያጣጥሏት ነበር። ስራዋንም ሲንደሪላ ስትጨርስ የእንጀራ እናቷ ወደሷ ዘንድ ትመጣና በጣም ብዙ ባቄላ አምጥታ ትሰጣታለች። ጥሬውን ከገለባው እንድትለይም ይህንንም ስትጨርስ መሄድ እንደሚፈቀድላት ትነግራታለች። ይሁንና የባቄላውን ፍሬ እና ገለባውን መለየት እጅግ በጣም አድካሚ ነው፣ ብዙ ሰዓትም ይፈልጋል። ይህንን እስከምትጨርስ ደግሞ ዝግጅቱ ያልቃል። ይሁንና አዝና በነበረበት ሰዓት ሁሌም ምግብ ስትበላ የምታበላቸው አይጦች ወደ እሷ ዘንድ ይመጡና ገለባውንና የባቄላውን ፍሬ ይለያዩላታል በአጭር ጊዜ ውስጥ። እዛም እሷን በመሄድ ወደ እንጀራ እናቷ እንደጨረሰች ስትነግራት የእንጀራ እናቷ ከነሱ ጋር አብራ እንደማትሄድ አርፋ ቤቱን ስታጸዳ እንድትቆያቸው አስጠንቅቃት ትሄዳለች። 3ቱም ይዘው አንድ ላይ ሲንደሪላን ትተዋት ይሄዳሉ። ሲንደሪላም እጅግ በጣም አዝና እንደዚህ አጉላልተዋት ሲሄዱ ትተዋት ማልቀሷን ትቀጥላለች። በራፉ ላይ ተንበርክካ ልቧም ተሰብሯል። አይጦችም ከጎኗ ሆነው ያባበሏት ነበር እንዲሁም ወፍ። ግን እንዳጋጣሚ ፊት ለፊቷ አንድ ፌሪ ትመጣና የኔ ምስኪን ሲንደሪላ ለምንድን ነው የምታለቅሽው ብላ ትጠይቃታለች። እዚህም ሰዓት ለፌሪዋ የተፈጠረውን ነገር በሙሉ የእንጀራ እናትና እህቶቿ ምን እንዳደረጓት ፌሪዋ ትነግራታለች። እዛም ማልቀሷንም ስትቀጥል ፌሪዋ አታልቅሽ የኔ ውድ አንቺ በጣም ልዩና ጀግና ሴት ነሽ፣
ካለቻት በኋላ ወደ ድግሱ እንደምታደርጋት ትነግራታለች። ዛም ፌሪዋም ያላትን ኃይል በመጠቀም አንድ ትልቅ ሰረገላ ፊት ለፊቷ ታዘጋጅላታለች። እንዲሁም ፈረስ ያለው አገልጋይም ጭምር እሷን እየነዳ የሚወስዳት። ዛም ፌሪዋም ወደ ሲንድሪላ ዘንድ በመሄድ በልብስሽ እንዳይለዩሽ ልብስሽንም ልቀይርልሽ በማለት ያላትን ኃይል በመጠቀም ፌሪዋ ልብሷን ወደሚያምር ገጽታ ትቀይርላታለች። እንዲሁም በጣም ውብና ማራኪ ሆነች ሲንድሪላ። ከዛም ያቺ ፌሪ ሳይመሽ ቶሎ መመለስ እንዳለባት ከመሸ ወደ ትክክለኛ ገጽታዋ እንደምትመለስ ትነግራታለች። ከዛም ሲንድሪላም ወደ ልዑሉ ቤተ መንግስት ትሄዳለች። በጣም ቆንጆና ማራኪ ነበረች። ገና ወደ ውስጥ ስትገባ ሁሉም አይናቸውን እሷ ጋር ጣሉ። ሁሉም ወንዶች ውበቷም እጅግ በጣም ተደንቀዋል። ልዑሉም ሚስት የሚሆነውን እየፈለገና እያየ ነበር። ይሁንና አላገኘም ነበር። ቀና ብሎ ግን ሲንድሪላን ሲመለከታት እጅግ በጣም ደስ አለው። አንቺ የኔ ልዕልት ነሽ፣ መዳንስ እንችላለን በማለት ፍቃዷን ይጠይቃታል። ሲንድሪላም ደስ ይላታል። ከዛም አብረውም ከልዑሉ ጋር ጥሩ ጊዜ ያሳልፋሉ፣ ይደንሳሉ። ልዑሉ እጅግ በጣም ወዷታል ሲንድሪላን። ይሁንና ሲንድሪላ ሰዓቱን ስትመለከተው እየመሸ ነበር። እናም ወደ ትክክለኛ ገጽታዋ ልትመለስ ነው። ይህም ሰዓት ሌላ ጊዜ እንደሚገናኙ ትነግረውና ተሰናብተው እየሮጠች ትሄዳለች። እየሮጠችም ለመውጣት ስትሞክር ጣ ስለነበር ያደናቅፋትና አንድ ጫማዋን እግሯን አውልቃ ትጥለዋለች። ሁሉና ተመልሳ ልታመጣው ነበር። ነገር ግን ልዑሉ እየተከተላት ስለነበረ ትክክለኛ ገጽታዋ ከተቀየረች እንደማይሆን ስለተረዳች ትተው ትሄዳለች። ሁሉም ሲወጣ ሲንድሪላን ያጣታል። በጣምም ስለወደዳት በጣም ተናዶ ነበር። ይሁንና ሲመለስ ጫማዋን ያገኘዋል። ልዑሉም ስለወደዳትና እሷን ማግባትም ስለሚፈልግም እግር ጫማዋን ትታው የሄደችውን በመያዝ በየግዛቱ በዙሪያው እየተዟዟረ ሴቶችን እግራቸውን ያስለካቸዋል። ምክንያቱም እሷን ለማግኘት ነበር። ይሁንና ከዛ ጫማ ጋር እኩል የሚሆን ሊገኝ አልቻለም። ሁሉ ቦታ ዞሮ በስተመጨረሻም ከነሲንድሪላ ቤት ጋር ይደርሳል። ሲንድሪላም ይህንን ድምጽ ስትሰማ የልዑሉን እጅግ በጣም ደስ አላት። ምክንያቱም ነፃ ወጣለሁ፣ ጥሩ ህይወት እኖራለሁ ብላ አስባ ነበር። ለመውጣትም ስትሞክር ክፉዋ የእንጀራ እናቷ ወደ እሷ ትመጣና አንቺ ምንም እግርሽ አይለካም፣ እሺ በዛ ጫማ አርፈሽ እዚህ ቁጭ ብለሽ የምታሳልፍ ይሆናል እንጂ ደደብ በማለት ከሰደበቻት በኋላ ቆልፋባት ወጣ ትሄዳለች። ቆልፋባትም ስትሄድ ወፉ የሲንድሪላ ጓደኛ ቁልፉን ከክፉዋ የእንጀራ እናት ይወስድባታል ሳታየው። ከዛም ወስዶ ለሲንድሪላ ይሰጣታል ቁልፉን። ሲንድሪላ የእንጀራ እህቶችም አማውን ለማድረግ ቢታገሉም ልክ ሊሆናቸው አልቻለም። ምክንያቱም እጅግ በጣም ወፍራሞችና ዝርክርኮች ነበሩ። ልዑሉም ክፉዋን የሲንድሪላ የእንጀራ እናት ሌላ ሰው እንዳለ ሲጠይቃት ምንም እንደሌለ ሁለት ልጅ ብቻ እንዳላት ትናገራለች። ይሁንና ልዑል የሚል የጩኸት ድምጽ ይሰማል ልዑሉ። በዚህም ሰዓት ክፉዋ የእንጀራ እናት አንቺ አፍሽን ዝጊ አንቺ አገልጋይ ብላ ትሰደባለች። ከዛም ወደ ልዑሉን በመዞር ይቅርታ ትጠይቅና አንድ አገልጋይ ሴት እንዳለቻት ያች ናት እየረበሸች ያለችውና ምንም ትልቅ ጉዳይ እንዳልሆነ ትነግረዋለች። እና ልዑሉ ሲንድሪላ እንድታስወጣት ትዕዛዝ ይሰጣትና ሲንድሪላ እንድትወጣ ያስደርጋል። ልዑሉ ሲንድሪላ እንደሆነች ውስጡ ነግሮት ነበር። በመሄድም ጫማውን እሱ ሲያለብሳት ለእግሯ ልክ ይሆናል። ልዑሉም በጣም ደስ አለው፣ ምክንያቱም ሲንድሪላን ስላገኛት ነበር። እንዲሁም በጣም ወዷታል። እሷንም ማግባት ይፈልጋል። ክፉዋን የእንጀራ እናትና ልጆቿንም እንዴት ብትደፍሩኝ ነው እንደዚህ የምታደርጉ? እንዲሁም እሷንስ ጨቁናችሁ ያኖራችኋት በማለት ወደ እስር ቤት ያስወረውራቸዋል። ከሲንድሪላ ላይም ላደረሱባት ግፍ እንዲቀጡ ሲንድሪላና ልዑሉም በሚያምርና በማራኪ ሰርግ ይጋባሉ። ፍቅራቸውም ደስ የሚል ይሆናል። የዚህ ተረት መልእክት ፍቅር እንደሚያሸንፍ እንዲሁም ተንኮለኞችና ራስ ወዳዶች መሆን እንደሌለብን፣ ሌሎች ሰዎችን መጉዳት እንደሌለብን፣ ሌሎች ሰዎችን እንደ ራሳችን መንከባከብ እንዳለብን ነው። ጥሩ ስራም ዋጋ እንዳለው ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያደርጉ። እንዲሁም ለእናንተ ያስተምራልና ያዝናናል ብለን ያስብነውን ተረት ጨምረንላችኋል። ተከታተሉ። በአንድ ወቅት በሴቶች እስር ቤት ውስጥ የታሰረች ሶፊያ የተባለች እስረኛ ነበረች። እስር ቤቱ ውስጥም በእድሜ ትልቅና የምትፈራ ክፉ የእስር ቤቱ መሪ የሆነች አንድ ሴት ነበረች። ይህች ሴትም ሶፊያ ላይ እየመጣች ትጎረምስባታለች፣ የምትበላው ምግብም ትቀማታለች። እስር ቤቱም ስቃይ የበዛበት ነበር። ታሳሪዎች የከበረ ድንጋይ እየፈነቀሉ ላባቸውን ጠብ አድርገው ስራ እየሰሩ እንዲያወጡ ይደረጋሉ።
በየቀኑ እስር ቤት ውስጥ ጧት ወደ ስራ ሄደው ነው ስራቸውን ሲሰሩ የሚውሉ። ማታ ደግሞ መታሰሪያ ቦታቸው ውስጥ ገብተው ይተኛሉ። ሶፊያንም ያቺ የእስር ቤቱ መሪ የሆነችው እስረኛ ታሰቃያት ነበር፣ ትጎረምስባታለች። የእስር ቤቱ ጠባቂዎች ወታደሮችም እስረኞችን ስራ ሳይሰሩ ያሰቃዩአቸው ነበር፣ ይጋረፋሉ። እንደተለመደውም ስራቸውን እየሰሩ ነበር። ከታሳሪዎቹ ውስጥም ህፃን ልጅ የነበራት እስረኛ ነበረች። ምሳ ሰዓት ላይም ለሁሎችም ትንሽ ዳቦ ተሰጧቸው እየበሉ በነበረበት ሰዓት ከታሳሪዎች ውስጥ ጎረምሳ ነኝ የምትለዋ በእድሜ ትልቅ ሴት በመጎርመስና ጉልበቷን በመጠቀም ለህፃኑ የተሰጠውን ዳቦ ትቀማዋለች። ሶፊያን በመናደድ ዳቦውን ወደ ቀመችው ታሳሪ ትሄድና ለሽለት ስትላት ያቺ የእስር ቤቱ አለቃ ሴትም እንዲህ አለቻት፣ አርፋ እንድትቀመጥ አለበለዚያ ግን እሷንም ልትጎዳት እንደምትችል አቅም እንዳላት ትነግራታለች። ሶፊያም ህፃኑ የሚበላውን ዳቦ ስለተቀማ ከሷ ግማሽ ቆርሳ ታካፍሏለች። ይሁንና የህፃኑ እናት ሶፊያን እንዳይቀበላት ትነግረውና ልጇን ይዛ ከሶፊያ ትርቃለች። ሁሎችም የየራሳቸው የከበረ ድንጋይ እያወጡ የሚያስቀር ስራቸውንም ሲጨርሱ አካባቢ ያቺ ከሴቶች እስር ቤት ውስጥ እኔ ነኝ ማዘዝ የምትለዋ ልጅ ወደ ወለደችው ዘንድ ትሄድና ምንም ሳትሰራ ስለነበር የሰራችውን በጉልበት ቀምታ ትወስድባታለች። እናትና ልጅም ማልቀሳቸውን ቀጠሉ። ምክንያቱም በአግባቡ እስር ቤት ውስጥ ካልሰሩ ጉዳት ስላለው ነው። እስር ቤቱ አዛዥ ነኝ ባይም ባልሰራችው የሰራችው በማስመሰል ይዛ ትሄዳለች። ይህንንም ድራማ የተመለከተችው ሶፊያ እየሮጠች በመሄድ የእስር ቤቱ አዛዥ ነኝ የምትለዋን ታሳሪ ፊቷ ላይ ትቆምባትና አላሳልፍሽም ትላታለች። እዚህም ሰዓት ያቺ ወፍራም ሴት በመናደድ ሶፊያ ልትደበድባት ስትጠጋ ሶፊያ ብልህ ስለነበረች ያቺኒቱ ደግሞ የእስር ቤቱ ጎረምሳ ወፍራም ስለነበረች ሶፊያ ትሸውድና መሬት ላይ ትዘረግፋታለች። ወፍራሟም ትነሳና ሶፊያን ለማጥቃት በድጋሚ ስትሞክር አልቻለችም። ያቺ ወፍራም ሴትን በመናደድ ልጅ ከወለደችው ሴት የቀማችውን የከበረ ድንጋይ መሬት ላይ ትደፋና ወደ ገደል ውስጥ ትከቷለች። ይህንንም የተመለከተችው ሶፊያ እራሷ የሰበሰበችውን የከበረ ድንጋይ ህፃን ልጅ ላላት ሴት ወስዳ ትሰጣታለች። ከዛም ሶፊያ ምንም ባለመስራቷ በጠባቂዎች ትገረፋለች፣ በጣምም ያሰቃዩታል። እስር ቤት ውስጥም በጣም ደክሟትና አዝና ተኝታ ነበር። በተኘችበትም ሰዓት ህፃኑ ልጅ አብሯቸው ነበር የታሰረ። ሶፊያንም በድንጋይ እየወረወረ ይመታታል። በድንጋይም እየወረወረ ሲመታት እንቅልፏ ይቀሰቅሳታል። በዚህም ሰዓት ሶፊያ ነቅታ ነበር። ቀና ብላም ስትመለከት እንዳጋጣሚ ያቺ የእስር ቤቱ ጎረምሳ ነኝ የምትለዋ ሴት በእድሜ ትልቋ ከሌላ ወንበዴ ጓደኞቿ ጋር አብራ በመሆን ብረት ይዛ ሶፊያን ለመደብደብና ለማሰቃየት እየመጣች ነበር። እነሱም ወደ ሶፊያ መተኛ ዘንድ ሲደርሱ ሶፊያ ተጠቅልላለች። ያዙትን ብረት ለሶስት በመክበብ በጣም ይደበድቡታል ተጠቅልላ የተኛችበትን። እናም ምንም አይነት ድምጽ አልሰማ ሲሉ ልብሱን ሲገልጡት ሶፊያ አልነበረችም። ሶፊያም ከእስር ቤቱ ላይ ተንጠልጥላ ስለነበረ ዘላ ተወርድና ያችን ወፍራም ወንጀለኛ ወንበዴ በካልች ዘርግፋ ተለቃታለች መሬት ላይ። እስር ቤቱም አለቃ የሆነችው ሴት ጓደኞቿም ሶፊያን ሊያጠቋት ሲሉ ያ በጣም የሰለጠነችና ጀግና ሴት ነበረች። ሁሎችንም በየተራ መሬት ላይ አጋድማ ታስተኛቸዋለች በመደብደብ። ፍራማንም ሴት በመሄድ እግሯን እያጥመዘመዘችና እያሰቃየቻት ከአሁን በኋላ ካጠገቧ እንዳትደርስ፣ ካጠገቧ ከደረሰች እንደምትገላት ትነግራታለች። ይህም ጊዜ ያቺ ወፍራማ የእስር ቤቱ አለቃ ነኝ የምትለዋ በጣም ፈርታ ስለነበር ሩጣ ታመልጣለች። ጓደኞቿም በተመሳሳይ መልኩ፣ ምክንያቱም ሶፊያ እጅግ በጣም ጀግና ነበረች። በቀጣይ ቀንም እንደተለመደው ስራቸውን እየሰሩ ነበር። ሶፊያም ስራዋን እየሰረች አንደኛውን ጠባቂ ስትመለከተው እነሱ እየሰበሰቡ የሚሰጡትን ይከፋፍለዋል፣ ለየብቻ ያደርገዋል። እናም የከበረውንም ድንጋይ ወደ ገበያ እየወሰዱ እንደሚሸጡት ትረዳለች። በዚህም ሰዓት የእስር ቤቱ አለቃ ዋና አዛዥ ነበር። እሱም መጥቶ ከጠባቂዎች ጋር እያወራ በነበረበት ሰዓት እዚህ እስር ቤት ውስጥ ምን እየተካሄደ እንደሆነ ስለተረዳች ሶፊያ አለቃ አንዴ ይፈቀድልኛል ብላ ስትናገር ጠባቂው ዝም በይ አላት። ነገር ግን የእስር ቤቱ አለቃ ዋና አዛዥ ተናገሪ ይላታል። ሶፊያም መፍትሄ እንዳላት እነሱ ይህንን የከበረ ድንጋይ እያወጡ እየወሰዱ እንደሚሸጡት ተረዳችና ነገር ግን የከበረውን ድንጋይ ቀጥታ ወደ ገበያ ከሚያወጡት ይልቅ የከበረውን ድንጋይ በመጠቀም የተለያዩ ጌጣጌጦችን እያዘጋጁ ቢሸጡት ይበልጥ ትርፋማና ብዙ ገንዘብ እንደሚያገኙ ትነግራቸዋለች። የእስር ቤቱ አዛዥ እንዴት እንደዚህ አይነት ዕውቀት ሊኖርሽ ቻለ ብሎ ሲጠይቃት ሶፊያ በስንፍናዋና ብልጠት በጎደለ ስሯ እዚህ ውስጥ እንደገባች ነገር ግን ትልቅ ደረጃ ላይ የነበረች ሰው እንደሆነች ብቻ ተነግሯለች። ከዛም የእስር ቤቱ አለቃ በሐሳቧ ይስማማና አሁን የማዘጋጃ ግብአቶች እንደሚቀርቡላትና ትንሽ ጌጣጌጥ ሰርታ ገበያ ላይ ወጥቶ ስኬታማ ከሆኑ እንደሚቀጥሉ ይነግራታል። እሷም ቢሮ ተሰጧት የከበረ ድንጋዩን በመጠቀም የተለያዩ ጌጣጌጦችን መስራቷን ቀጠለች። ሰራቸው ጌጣጌጦችም ገበያ ላይ እጅግ በጣም ብዙ ገንዘብ ማውጣት ቻሉ፣ ትርፋማም ሆኑ። እስር ቤቱ አለቃ ክፍሏ ውስጥ ለሷ ጥሩ ምግብ እየመጣላትና እየተንከባከቧት ጌጣጌጥ መስራቷን እንድትቀጥል ያደርጋታል።
እሷ ባለችበት ምቾትም በጣም የቀነችውና የተናደደችው ወፍራሟ የእስር ቤት አዛዥ ነኝ የምትለዋ ወንበዴ ሶፊያ መጸዳጃ ቤት ስትሄድ ዝብላ በመምጣት ተዘጋጀች የነበረውን ጌጣጌጥ መሬት ላይ በመጣል ሰብርባታለች። የእስር ቤቱም አለቃ ወደ ሶፊያ ዘንድ ሲመጣ እጅግ በጣም ተናደደ። መለከት ዛሬ የተዘጋጁት ጌጣጌጦች በሙሉ ተሰብረዋል። እሱም እየቀለድሽ ነው እንዴት ብሎ ሲጠይቃት እሷ እውነቱን ትነግረዋለች። ይህንን ተንኮል ማን ሊሰራ እንደሚችል እሷ እንዳልሰበረችው። የእስር ቤቱም አለቃ ያምናታል፣ ምክንያቱም ሶፊያ ብልህና አስተዋይ እንዲሁም እሱን በጣም እየጠቀመችው ስለሆነ። ከዛም የእስር ቤቱ አለቃ ነኝ እያለች የምትጎርረዋን ወንበዴ ጠባቂዎች ያስመጧትና በአሰቃቂ መልኩ በከባዱ እያስጮሁ በደንብ አድርገው ይገርፏታል። ይህንንም የተመለከተችው ሶፊያ እጅግ በጣም ታዝናለች። ከዛም ለእስር ቤቱ ዋና አለቃም እሷ መቀጣቱ እንደሚበቃት ሌላ ይበልጥ ብዙ የከበሩ ድንጋዮች እንደሚያስፈልጉ እና እዛ ሂዳ ስራ ብትሰራ እንደሚሻል ትነግረዋለች። እሱም በሐሳቧ ይስማማል። እንዲሁም ሶፊያ አንድ ሰው የሚያግዛት እንደሚያስፈልጋት ቤት ውስጥም ብልህ ሰው ልጅ የወለደችው እንደሆነች እሷና ልጇን እንደምትፈልግ ለገዛ ትነግረዋለች። እሱም በጣም እየጠቀመችው ስለነበር በሐሳቧ ይስማማና የፈለገችው ነገር ያደርግላታል። እናትና ልጅም ወደ ሶፊያ ዘንድ ይመጣሉ። ለምንም ወደ እሷ ዘንድ እንዳስመጠቻቸው ሲጠይቋት ልጅ እሷን በድንጋይ የወረወረ ሲመታት ስለነበር ከእንቅልፏ ሲቀሰቅሳት እነዛን የእስር ቤት ወንበዴዎች ስትመለከት ራሷን በጥንቃቄ ስለጠበቀች ነበር። ሴት ታሳሪዎችም የከበረ ድንጋይ ያወጣሉ። ሶፊያና ልጅ ያላትም በጣም ብዙ ጌጣጌጦችን አንድ ላይ በመሆን በብዛት እያመጡ ለእስር ቤቱ አለቃ እየወሰዱ ይሰጡታል። እስር ቤቱም አለቃ ደስ ብሎታል፣ ተመችቶታል። ምክንያቱም ንግዱ ተጣጥፎለታል፣ ብዙ ገንዘብም እያስገኘው ነበር። ሶፊያም ይህንን ስትመለከት ለሴት ታሳሪዎች ከበረ ድንጋይ ለሚቆፍሩት የሚሰጣቸው ትንሽዬ ደረቅ ዳቦ ነበር። ይሁንና ሶፊያ ጉልበትና አቅም እንደሚያስፈልጋቸው ለአለቃው በመንገር የተለያዩ በጣም የሚገራርሙ ምግቦችን እንደ ስጋ፣ ዶሮ እየተመጣ እንዲበሉና በምቾት ሳይሰቃዩ ስራቸውን እንዲሰሩ ታስደርጋለች። ሁሉም ታሳሪዎች እሷን ይወዷታል፣ ያከብሯታል። ምክንያቱም በእሷ ምክንያት የእስር ቤት ህይወታቸው ተስተካክሎላቸዋል። የተሰጣት ቢሮ ውስጥም በመሆን ሶፊያ ስራዋን ብቻ አልነበረም የምትሰራ፣ ከዚህ እስር ቤት እንዴት እንደምታመልጥ እያሰበችና እቅድ እያወጣች ነበር። የሌሊተኛ ደሴት ውስጥም እንዳለች ተረድታለች። የማምለጫ እቅዷንም ከጨረሰች በኋላ ወደ ተግባር መግባቷን ትጀምራለች። ጠባቂዎች ውጭ ጋር ቁጭ ብለው ምሳቸውን እየበሉ ነበር። ሶፊያም ሆዴና መመኝ በማለት ወደ እነሱ እየተዝለፈለፈች መጣ ትወድቃለች። ይህም ሰዓት ጠባቂዎቹ በድንጋጤ ወደ እሷ ይሄዳሉ። ይህንንም አጋጣሚ በመጠቀም ህፃኑ ልጅ በመሄድ የሚመገቡት ምግብ ላይ የእንቅልፍ መድኃኒት ያደርግባቸዋል። የእንቅልፍ መድኃኒቱንም ሊያገኙት የቻሉ ይህ ህፃን ከእናቱ ጋር ስራ እየሰራ በነበረበት ሰዓት አንድ በጣም ከባድ ማዕበል ይመጣና እውነተው ልዕልት ነበረች። እናም እነሱ ግዛት ውስጥ ከአባቷ ጎን ሆኖ የሚሰራ አባቷን እየዘረፈው ያለ ባለስልጣን እንዳለ ተረድታለች። እናም ብቅም የተለያዩ ምርመራዎችን እያካሄደች ነበር። አንድ ቀንም ሳታስበው ታፍና ወደዛ እስር ቤት የተወረወረችው። ነገር ግን እስር ቤት ውስጥ ስለማንነቷ ምንም ነገር አውርታ አታውቅም። ስለተፈጠረው ነገር በኋላ እናወራለን ትለዋለች ለንጉሱ አማካሪም። እንዲሁም እዚህ ግዛት ውስጥ እየተካሄደ ያለው ነገር ወዲያውኑ ስለገባት ዋጋውን እንደሚያገኝ ትነግረዋለች። እንዲሁም አባቷ ከባድ ቅጣት እንደሚቀጣው። ነገር ግን የንጉሱ አማካሪ እየቀለደ አንቺ ከዚህ ወጣሽ ለአባትሽ ስትነግሪ ሆኗ እያለ ያሾፍባታል። ይህ ሁሉ ነገር እየተካሄደ በነበረበት ሰዓት የእስር ቤቱ መሪ ነኝ የምትለዋ ሴት እንዲሁም ሌሎች ታሳሪዎች በሙሉ ተሰብስበው ኃይለኛ ብረትና ዱላ ይዘው ንጉሱ አማካሪ ዘንድ ይመጣሉ። ሁሉ እስረኞችም ተሰብስበው የመጡበት ምክንያት ያቺ ልጅ ያላት እስረኛ ከሶፊያ ጋር አብራ ልታመልጥ የነበረው እየተካሄደ የነበረውን ነገር በሙሉ ስላየች እሷን በመሄድ ነግራቸው ደግሞ በጣም ሶፊያን ስለሚወዷትና ስለሚያከብሯት ጥሩ ነገርም ስላደረገችላቸው ለሷ ሲሉ ጠባቂዎችን አጥቅተው እሷን ለማዳን ነው የመጡት። እስረኞቹና የንጉሱ አማካሪ ጠባቂዎች ትንሾቹ ይደባደባሉ። ነገር ግን እስረኞች ያሸንፋሉ፣ በቁጥርም ብዙ ስለነበሩ። ከዛም መርከቡንም በመጠቀም ልዕልት ሶፊያ ወደ አባቷ ግዛት ወደ መኖሪያ ቤቷ ትመለሳለች። ያንን አጭበርባሪና ወንጀለኛ አማካሪም ቅጣት እንዲቀጣ ታደርገዋለች። እንዲሁም በወንጀል ምክንያት ታስረው ጥፎ ቦታ ተልከው ጉልበታቸው ያላግባብ ሲበዘበዝ የነበሩትንም እስረኞች ወንጀላቸውን ሙሉ በሙሉ ታሰርዝላቸውና እንዲሆኑ ታደርጋለች። እስረኞችን በጣም አመሰግኗት። ልዕልት ሶፊያም በጣም ደስ አላት። የዚህ ተረት መልእክት መስረቅ፣ ማጭበርበር፣ ወንጀል መስራት ጠቃሚ እንዳልሆነና የሚያስከትለው ጉዳት በጣም መጥፎ እንደሆነ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሶት ያድርጉ። ቀጣይም ለእናንተ አስተማሪና ቁም ነገር አዘል ይሆናል ብለን ያሰብነውን ተረት ጨምረንላችኋል። ተከታተሉ።